አቤልም ስልኩም አይሰራም። እኔም ስደውለት ግራ እየገባኝ ነው። ቤተሰብ ደኞቼ በቃ ደስ የማይል ነገር ውስጥ እየገቡ ነው። ሩታ እዚህ ነገር ውስጥ ግን አንቺ ካለሽ ለኔ በጣም ነው የሚደብረኝ። የምሬ ነው የምልሽ። አንቺ አቤል ኬዙ ላይ ምናምን ይሄ አሁን እየሰማው ያለው ነገሩ ላይ ካለሽበት ሩታ ግን እኔ ናፍቀሽኛል፣ እንድንገናኝ እንፈልጋለሁ። ይኸው ልጁ ተጨንቋል። 5 ቀን አልተገናኘንም አለ። ግን ካለሽበት እንደመጣሽ ግን አሳውቂኝ። የት እንዳለሽ እኛ እናውቅም። ግን በቃ ምንም ማድረግ አንችልም። ይሄን ቪዲዮ ካየሽው ግን እንድናገኝሽ እንፈልጋለን። በቃ እኔ ምንም ነገር የለም። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? አማን ነው ሁሉ ሰላም? እግዚአብሔር ይመስገን እኛ ያለን ክብር ይስፋው። እንዴት ናችሁ እናንተ? ደህና ናችሁ አይደል? ዛሬ ትንሽ በሚደብር ቪዲዮ ነው የመጣ ነው። ማለት ደስ በማይል በልኩ ሁሌ አብራኝ የምትሆን ሴት ልጅ፣ ሁሌም ከጎኔ የማጠፋ ሴት ልጅ፣ ሁሌም ስለኔ የምታስብ ሴት ልጅ፣ ሁሌም ስለኔ ብዙ ነገር አብረን ያሳለፍን ልጅ ከጎኔ ጠፍታለች። ቤተሰቦች አዎ ጠፋች ነው የሚባለው። ስልኳ አይሰራም፣ ስደውልላት ስልኳም አይሰራም። ቤተሰቦቿ ጋር ጠየቅኩኝ፣ ምንም ላገኛት አልቻልኩም። እነሱም ጭራሽ አንተ ጋር ነበረች እያሉ የጠየቁኝ ነው ቤተሰቦች። እና በጣም ላገኛት ሁላ አልቻልኩም፣ ሩታን ማለት ነው። የት እንዳለች ምን አይነት ነገር እየተካሄደ እንደሆነ አላውቅም። ቤተሰቦች ከአቤል ጋር ባገናኘዋት ማግስት ስልኳም ሊሰራልኝ አልቻለም። እሷም ያለችበትም ላገኛት አልቻልኩም። ቤተሰቦች ምንም በቃ ላገኛት አልቻልኩም። ምንድነው መፍትሄው? ሩታ ተሰውራለች ከአይኔ። ከአቤል ጋር ካገናኘዋቸው ሰዓት ጀምሮ የሷም ስልክ አይሰራም፣ ያለችበትም ላቅ አልቻልኩም። ገባኝ። ሩታዬ የት ነው ያለሽው? ከጎኔ ስትርቂ ትንሽ ከበደኝ። ያለሽበት ነገር ቦታ ብታሳውቂኝ ደስ ይለኛል። መደበቁን ለምን ፈለግሽ? ከአቤል ጋር እንዳገናኘሽ ሌላ ነገር ውስጥ መግባት ለምን ተፈለገ? ምንድነው ምክንያቱ? ይሄንን ብትፈልጊ ኖሮ እኮ መጀመሪያም ብትነግሪኝ ችግር የለውም። እኔ እኮ ምንም ማለት ጓደኛ ነኝ እና አንቺ በጣም ቤስት ጓደኞች ነን። ግን ለምን መደባበቁን ለምን ፈለግሽ? ምን ሆነሽ ነው? ያለሽበት ቦታ ምንድነው? እኔ ያው ግልጽ ነው ለኛ። በጣም እየከፋኝ ነው የምር። ቢያንስ ስልክ ስደውልሽ እኮ እሺ፣ እኔ ቤተሰቦች ዝግ ሆኖ ቢሆን እሺ፣ ቢያንስ ይጠራል። ለምን ደማ ታነሽ? ሩታ መደበቁን ለምን ፈለግሽ? ስለ ቤተሰብ አታስቢም? ስለኔ አታስቢም? ምንድነው አሁን እንደዚህ መሆን? ምንድነው? እኔ በጣም ግራ እየገባኝ ነው የምሬ ነው። በጣም ግራ እየገባኝ ነው። ምንድነው? ምን እስከ አቤል በጣም ማከብረው መወደው ጓደኛ ያለ አቤላ በጣም ማለት ነው ከሚገባው በላይ በጣም ማከብረው መወደው ልጅ ነው እና እሱም ያለበት ቦታ አልታወቀም። ቤተሰቦች አቤላም ቢሆነ ተአምር ነው የሚመስለው የምር። ሁለቱም በአንድ ቀን እኔ አሁን እስካሁን አላገኘሁትም። ሩታ ነው በአንድ ቀን ሲጠፋ ምን አይነት ተአምር ነው ብዬ ነው ያሰብኩት። ምንድነው የተፈጠረ ያለው ነገር? እኔ ይሄ ቪዲዮ አንቺ ሩታ እንድታየው ብቻ ነው። አይተሽው መልስ እንድትሰጪኝ ነው ፈልገው። ካለሽበት ቦታ መደባበቁ ለምን አስፈለገ? አቤላም ዱባይ ከሄደ ሰዓት እሄዳለሁ ያለ ሰዓት ነው አንቺም የጠፋሽው አብርሽ ወደ ዱባይ ሄደ ሰዓት ማለት ነው። ዱባይ ሄዳ አላውቅም ብቻ ነው ነገሩ። እኔ ፕሊስ ቢያንስ ያላችሁበት ቦታ ብትናገሩ። ብዙ ሰው እየተጨነቀ ነው በእናንተ ማለት ነው። በጣም ብዙ ሰው ማለት ነው። በጣም ለምን አስፈለገ እንደዚህ?
መፍትሽ ነው እኮ ማለት አቤልን ፈልገሽ ሚር ወይ ብቻ ግራ እየገባኝ ነው ቤተሰቦች። እሺ ምን ላስብ? ምን ማሰብ አለብኝ? ተነስተሽ ብን ብለሽ ስጠፊ ምን ላስብ ነው? ቆይ ቤተሰቦች በጣም ነው የከፋኝ። ማለት እኔና አንቺ ያው ብዙ ነገር አሳልፈናል ከዚህ በፊት ብዙ ነገር አብረን ብዙ ነገር አሳልፈናል ሩታ። ግን ይሄ በእንደዚህ ያክል መደባበቅ ወይም ደግሞ እንደዚህ ተደብቆ ሌላ ነገር ማድረግ ለኔ አልተዋጥለኝም። እኔ እኮ የትኛውም ነገር ብትነግሪኝ ችግር የለብኝም። የትኛውም ነገር ፈቅድልሻለሁ። የትኛውም ነገር ብትወስኝ ራስሽ ላይ ማለት ያመንሽበት ነገር ከሆነ ችግር የለውም። እኔ አልቃወምሽም እኮ ሩታ። ግን የሆነ ነገሮች ተገጣጠሙብኝ ታውቂያለሽ። በጣም እዛ ጋር አቤላ የጠፋበት ምክንያት አቤላም መጥፋቱ እዛች ጋር ጓደኞቹም እዛ ጋር እኛም በጣም ተጨናንቄያለሁ። በጣም ማለት ነው። ወይስ ምንድነው አላማው? እኔ ግራ እየገባኝ ነው። አንቺም አቤላም አንድ ላይ ምንድነው በአንድ አይነት ጊዜ መጥፋት? አሁን ያለው ነገር እኔ በጣም እየከፋኝ ነው። በጣም ማለት ከሚገባው በላይ። አንደኛ ነገር በእንደዚህ አይነት ኬዝ ብዙ ሰዎች ሰጣ ገባ ውስጥ በጣም የሚያስጠላ ሙድ ውስጥ እየገቡ ነው። በጣም የሚያስጠላ ነገር ውስጥ እየገቡ ነው። እዩ ኤሌክሶም እዩ ኢንተርቴይንመንትም በቃ እንዳለ ጓደኞቼ በቃ ደስ የማይል ነገር ውስጥ እየገቡ ነው። ሩታ እዚህ ነገር ውስጥ ግን አንቺ ካለሽ ለኔ በጣም ነው የሚደብረኝ። የምሬ ነው የምልሽ። አንቺ አቤል ኬዙ ላይ ምናምን ይሄ አሁን እየሰማው ያለው ነገሩ ላይ ካለሽበት ግን በጣም ነው የሚደብረኝ። የምር ካንቺ ማልጠብቀው ነገር ነው እዚህ ጋር የሚሆነው። ስለዚህ አሁን እኔ የምፈልገው ሩታ ካለሽበት ወጥተሽ በቃ አቤት እንዴት ስልክሽ እንድታነሽልኝ ነው ፈልገው ስልክሽ እንድታነሽልኝ ነው ፈልገው። ያልሆነ ነገር እንዲሆን አልፈልግም እዚህ ጋር በእንደዚህ አይነት ነገር ውስጥ ለማየት አልፈልግም። አንቺ አቤልም ጠፋ አንቺም ጠፋሽ። እሺ ምን እናስብ? እኔ እኮ ግራ ገባኝ። የምሬ እኮ ነው። የት ነው ምንድነው የሚባለው? በጣም ግራ እየገባኝ ነው የምር። ቢያንስ ስልክሽን አታነሽ። አቤልም ስልኩም አይሰራም። እኔም ስደውለት ግራ እየገባኝ ነው ቤተሰብ በጣም ማለት ነው። ምንድነው የሚባለው ማለት እዚህ ነገር ውስጥ ግን ሩታ እንዳትኖሪ በእናትሽ። በእንደዚህ አይነት ነገር ውስጥ እንዳትኖሪ። በጣም ነው የሚደብረኝ የሚከፋኝ እዚህ ነገር ውስጥ እንዳትጀምሪ። ሩታ ግን አንቺም አቤልም አብራችሁ ሆናችሁ ከሆነ ግን በጣም ነው የሚያስጠላው። እዚህ ጋር በጣም ብዙ ሰው በጣም እየተጣላ እርስ በርስ እየተባላ ነው ያለው በዚህ ኬዝ ማለት ነው። እንደዛ ከሆነ ግን በጣም ነው ሼም ነው። በጣም ነው የሚደብረው የምር። እንደዛ እንዳይሆን ጸልያለሁ የምር ቤተሰቦች። ስማሙት በጣም የሚደብር ቀን ወይ ማማዬ ደህና ነሽ? እንዴት ነሽ? ክላስ የለም እንዴ ዛሬ? ኦኬ ክላስ ወጥተሽ ነው? እንዴት ነሽ? ደህና ነሽ? አለ ሁሉ ሰላም አማን ነው? ነው ወደዚህ ፀሐይ ወይንተ ደህና ነሽ? ሁሉ ሰላም? ትምህርት እንዴት ነው? አሪፍ ነው? እያነበብሽ ነው? አዎ። ክላስ ሁሉ ሰላም? አምሮብሻል ደግሞ ዛሬ። እንዴት ነሽ? ሩታ የት ሄዳ ነው? ሩታ የት ሄዳ ነው? ሩታ ባለፈው እየሰራች እሷ እኔ እንጃ ማማዬ፣ ስለሷ ነው እያወራሁ እራሱ የነበረው ዛሬ ማለት ነው። አንቺ ከመምጣትሽ በፊት ለኦዲየንስ እየተናገርኩ ነበር ስለ ሩታ ማለት ነው። ማማዬ ለቃኝ ሄደች፣ የት እንደሆነ አላውቅም ብቻ። እና አፈልጓትም አደውልላትም? ማማዬ ደወልኩኝ፣ ቤተሰቦቿ ጋር ሄድኩኝ፣ ጓደኞቿን ጠየቅኩኝ፣ ስልኳ ይጠራል አታነሳም። ምን ላርግሽ? የት ብዬ ልፈልጋት? በጓደኞቿ አታስልክም? በብዙ ሰው ሞከርኩኝ፣ ምንም ላገኛት አልችልም። ባለፈው ማለት ነው ማማዬ ቱሪዝም ማለት ነው። በዛ የተነሳ ከዛ በኋላ ካገናኘኋቸው በኋላ ድምጿንም አልሰማሁኝም፣ የሱንም ድምጽ አልሰማሁም። ሁለቱም የት እንዳሉ አላውቅም። ምን ትኛለሽ? ቢያንስ ለኔ ራርታ እሷ ያው ሁሉ ስልክ ስትደውልላት መመለስ የለባትም? እሺ አንቺ ራሱ ፍረጅ ስትሆን እንትን ምንድነው ፍረጅ አንቺ የምሬ ነው። ከተለያያችሁ ከቆያችሁ ከደወልክላት የማታነሳ ከሆነ ሄደክ በሳውስ ልከ በጓደኞቿ አታስልክባትም ወይ ደግሞ አቤል ጋር ደውልም። አቤልም ማያነሳም ማለት አቤልም ስልክ አይነሳም፣ ስልኩ አይሰራም። እናቴ ይሄው ነው ኦዲየንስ እየተናገርኩ ነበር ማማ። የምር በጣም ግራ እየገባኝ ነው። ቢያንስ ስልክ እሷ አይታት መልስልኝ በለ
ስንት ነገር እንዳለ አንቺ ራሱ አልመረቅሽንም አታስታውሽም? ስንት ነገር ታዲያ ያ ነገር ማሰብ ነበር። ግን እኔ ታውቂያለሽ በውስጧ የሆነ ቂም ሳይሆን እኔ አሁን ምን አይነት ቂም የለንም ከኔ ጋር ግን የሆነ ብቻ ደብሮኛል በጣም በእንደዚህ አይነት ነገር እንድታገኛት ትፈልጋለህ። ጉድጓድም ገብተህ እንድታወጣት ትፈልጋለህ። እንድትለያዩም ደግሞ አልፈልግም። እኔ እኮ ማማዬ መለያየቱን ይፈልጋለሁ እንዴ? ግን እሺ የት ብዬ ላገኛት? እኔ እኮ በወንድሜ ላያችሁ እፈልጋለሁ ግን አላገኛችሁም። ከዛ ቀን በኋላ አግኝቻችሁ አላውቅም። አንድ ላይ ከሰራን በኋላ አግኝቻችሁ አላውቅም። እሺ የት አንቺ ብትሆኚ ምን ታደርጊያለሽ? ነው የት ብዬ ልፈልጋት? ሩታን የት ብዬ የት ጉድጓድ ገብቼ ልፈልጋት እኮ በማንኛውም ስልክ እኮ ቁጥሩን ከራስ ወስደ በሌላ ሰው ስልክ ላይ ደወልኩላትና ስልኩ ይነሳና ማለት ነው ማማ ድምጽ ትሰማና ትዘጋዋለሽ። እሺ ምን ይባላል እኮ በቃ ኬትም ግን እንድታመጣት ፈልጋለሁ። ማውራት ትናንትና መጥቼ እዚህ ጋር ቻለ ዛሬ ስመጣ በዚህ በኩል አገኘው እፈልጋለሁ ብዬ ነው። እኔ ቪዲዮ መልቀቅ አልፈለኩም ነበር ግን ቤተሰቦች እሷ ያለችበትን ነገር እንዲያውቁ ስለፈለኩ እኔ ያለሁበትን ነገር እንዲያውቁ ስለፈለኩ እሷ አሁን ከኔ ጋር አይደለችም። በቃ የት እንዳለች አላውቅም። አቤል የሚባል ልጅ በቃ ከሱ ጋር የት ጠፍተው ይሁን ምን አላውቅም። አብሮ እንደዛ ከሆነ ግን ማማ እኔ የምር ድጋሚ እኔ ከሷ ጋር ላታይኝ ትችያለሽ። እንደዚህ ከአቤል ጋር ጠፍታ ከሆነ ማለት ነው። እንደዛም እንዲሆን እኔም አልፈልግም። ግን የትም ብለህ በቃ ከአቤል ጋር አንድ ቀን እኮ ማወቅ ትችል ነበረ። ማማዬ እኔ ስላገናኘኋት ነው እሱን እኔ ማለት በተቻለኝ አቅም ኬትም አድርጌ አመጣታለሁ ብዬ አስባለሁ። የትኛውም ቦታ ልትሆን ትችላለች። ቃል ገባልሻለሁ ለአንቺ ማለት ነው። እኔ በቃ በጣም ብቻ ይከብዳል። እንደምትወጃት አውቃለሁ። እኔ በጣም እሷ ያለሽ ቦታ አውቃለሁ። ያለሽ ቦታ እኮ ኬትም ግን እንድታመጣት እኔ እፈልጋለሁ። እሷን አንድ ላይ ሆነን እንድናወራ እንፈልጋለሁ። እኔ ለአንቺ ስኔ ሲጀመር እሷን ሳገኛት አንቺ ጋር ነው ቀድሜ ማገናኘት የምር ነው። ቃል ገባልሻለሁ እንዳገኘኋት አንቺ ጋር ደውዬ ተገናኝተን በቃ በቤት ስልክ ደውዬልሽ ቤት አምጥቼ ከአንቺ ጋር ማገናኘት እዚህ ቪዲዮ ላይ ማለት ነው። እኔ ቃል ገባልሻለሁ። ቃል ገባላችሁ ለቤተሰቦቻችሁ የምር እኔ አገናኛታለሁ ከማማ ጋርም ካለችበትን ቦታ ፈልጌ አገኛታለሁ ብዬ አስባለሁ። ቤተሰቦች ሩታን ማለት ነው። ብቻ ይከብዳል። ብቻ እንደምን ማገናኘት ይችላል እኔ እኮ እንድታገኛትም ነው እንፈልጋለሁ። እሷ እኮ በስልክም እምቢ አለችህ። በሰው በጓደኞቿ አታገኛትም? ማማዬ ጓደኞቿ ጋር እኮ ለፋው፣ ግን አሁንም ከዚህ በለጠ ጥራለሁ እሷን ለማግኘት። እኔም እኮ መለያየቱን አልፈልገውም። ነገር ይሻለው አይደል? እንደዛ እንዳልሆናችሁ እኮ ሶፋ ማምጥታለክ ምንም ብላልክ እንደዛ እንዳልሆናችሁ ዛሬ እኮ መጣላት ምንም አይሰራላችሁ። አልጣላንም እኮ ማማዬ። የት እንዳለች ይችላል እኔ ድንገት ካጠገቤ ዞር ስትል እንጂ እኮ የት እንዳለች ስላላወቅኩ እንጂ እኮ ምንም እኔና እሷ ምንም ያጣላ ነገር የጣላንበት ምክንያት ምንም ነገር የለም። ግን እንዴት ሳትነግረኝ የት እንደጠፋች ግራ ገብቶኝ እንጂ ሌላ ኬዝ አይደለም። ሩታ ግን እኔ ናፍቀሽኛል፣ እንድንገናኝ እንፈልጋለሁ። ይኸው ልጁ ተጨንቋል። 5 ቀን አልተገናኘንም አለ። ግን ካለሽ እንደመጣሽ ግን አሳውቂኝ። የት እንዳለሽ እኛ አናውቅም። ግን በቃ ምንም ማድረግ አንችልም። ይሄ ቪዲዮ ካየሽው ግን እንድናገኝሽ እንፈልጋለን። በቃ እኔ ምንም ነገር የለም።